አንቺ እዚህ ምን አባሽ ነው የምትሰሪው? ተረጋጊ። እኔ ምንም እያደረኩ ትጠብቂያለሽ? ደግሞ እኔ ላይ ነበርኩኝ። በሉ በቃ እኔ ከዚህ በላይ ባልቆይ ጥሩ ነው። ደህና ምሹ። ቆይ የትም እንዳትሄጂ። ገባት ድረስ ነው። ትንሽ ቀን ጠብቂኝ። ትክክለኛ ማንነቷን ገልጬ አሳያታለሁ። ትንተፈሰሽልኝ እንዴ? ይሄ ምን ማለት ነው? በቃ አንቺ ነገሮች በጣም ስለሚደራረቡብሽና ስለሚከሰትብሽ በቃ ታሳዝኝኛለሽ። ሰው ብቸኛ ነሽ። በዛ ላይ ደግሞ በጣም መልካም ልጅ ስለሆንሽ እንከባከብሻለሁ። በቃ ይሄው ነው። እንደውም እዚህ ቤት የገባሽው በምክንያት ይመስለኛል። የምን ምክንያት? በቃ እንደ ገንዘብ ፈለኩ። እዚህ ቤት ሰራተኛ ሆኜ ቤት እያለሽ ልጅሽን ያለ ማንም አይዞ ባይተተሽ ለምንድን ነው እዚህ ቤት ሰራተኛ ሆነሽ የምትሰሪው? እውነቴን ነው ኤፍራታ፣ በጣም እያስከፋሽ። እውነቴን ነው ኤፍራታ፣ በጣም እያስከፋሽ ነው እያለቻት ነው። እንግዲህ በጣም ነው የሚገርመው። እየነቃችባት ነው። ሰላም ጤና ይስጥልኝ የዞማናሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አድርጋለሁ ውድ ተከታታዮቼ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ወደ እኔ ተቀላቀሉ ማለት ነው። ከታች ያለችውን የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ ሐረግ ክፍል 65 ይዘን መተናል ማለት ነው። ክፍል 66 ይዘን መተናል ማለት ነው። አብረን እንቆያለን። እንግዲህ እኔ ፖሊስ ነኝ ብላ እያስረዳቻት ነው ማለት ነው። የፍሬታ ጓደኛ እንግዲህ እዚህ ጋር ማለት ነው እየመጣች ነው፣ ልብሷን ይዛ ማለት ነው። ተመልሳችሁ እንዴ? ያቺ ሰላቢ ምንም ሳታረግ መለሰችሽ? እኔ የምልሽ ቆይ ሰው መለየት እችላለሁ። ውስጤ ድጉ እና ክፉ እችላለሁ ትይ አይደል? እቺ ልጅም ማንነት ተልእኮ እንዳላትም አውቃለሁ። ለምንድን ነው እሷ ለሰው ለማሰብና ቅን ከመሆን ውጭ ምን ታውቃለሽ? ምን ሆነሻል? ትላንትና ስለ እሷ መልካምነትና ስለ እሷ ደግነት ስታወሪያን ነበር። እና ደግሞ መቼ ወዲህ ነው አንዴ እሳት አንዴ ውሃ የምትሆኘው? ይቺ ልጅማ የሆነ ነገር ነው የነገረች ነገር አለ። ስለ ፍራታ ማወቅ ማንም መናገር አያስጠብቅም። ሁሉንም ነገር አወቁ። እሷ የወንድም የምትገባ ሴት አይደላችም። ታይ ልጄ፣ በኋላ የምትጠጠሽበት ነገር አትናገሪ። ለምንድን ነው እንግዲህ መጣች አጭሪት ማለት ነው እንጂ እዚህ ምን አባሽ ነው መሰሪው? ተረጋጊ። እኔ ምንም እያረኩ አይደለም። ደግሞ ለምንድን ነው ሁሉም ሰው ጋር ክፋት ያለ የሚመስልሽ? በክፉ ሰው ተከቤ ምን እንዳስብ ትጠብቂያለሽ? ክፍል ውስጥ እኔ ፎቅ ነበር ወይ ክፍል ውስጥ የለሽም? ወይኔ ልጄ ኦፍዬ ምን አርገሻት ይሆን? ተይው በቃ እኔ ከዚህ በላይ ባልቆይ ይሻላል። ደህና አምሹ። ቆይ የትም እንዳትሄጂ። መጀመሪያ ኦፍዬን አይቼ ልምጣ። ወሮ ጉድ ፈላ። ምን አይነት እብድ ናት ባካች! አቦ በጣም የምትገርም ሴት ናት። የፍራታ ያላት ፍቅር ደግሞ ለየት ይላል። ማንነቷ እስከሚገባት ድረስ ነው። ትክክለኛ ማንነቷን ግልጭ ያሳያታለሁ። እሺ ጽዬ በቃ ቻው። እሺ በማንኛውም ሰዓት እመጣለሁ። እሺ ቻው ብላ ትሄዳለች ማለት ነው። እዚህ ጋር ቁጭ ብላ እንግዲህ ያሰበች ነው ምን ማድረግ እንዳለበት። አሁን ለፖሊሶቹ አንድ ነገር ብናገር አንተ አንድ ነገር ነው የምትሆነው አውቃለሁ። ሁለታችን በጣም ከባድ ውስጥ ነው ያለ ነው። ግን ከዚህ የተሻለ ምንም አማራጭ የለኝም። እዚህ በኋላ አንተ ትጠለኛለህ። እንድትጠላይ ስለማድረግ በቀላሉ እንድትጠላይ ያደርግሃለሁ። እንዳየሁት ከሆነ ደግሞ አንተ በጣም ጠንካራ ሆናል። እንደ ድሮ በቀላሉ የምትሰበር ሰው አይደለሁም። በስማም ገኔ ምንድነው አስደነገጥሽ? ንገሪኝ። ምን አደረገች? ያደረገች ነገር አለ? ቆይ ምን ብላሽ ነው? ምን አለችሽ? ምን አወራች? አረ ተረጋጊ ገኔ። ምንም አላለችኝም። እኔ ሰሞኑን ጥሩ ሁኔታ ላይ ስላለሁኝ ስለጠይቀኝ ነው የመጣችው። ማን? የዋናት አንቺን አሳስቧት ልጠይቅሽ የመጣሽ? አትሳሳችኝ።
ንገሪኝ። ቤት ውስጥ ያሉ ሰዎች ውስጥ ለይተሽ እኔ ለምንድን ነው የምትንከባከበኝ? ለምንድን ነው እንደ እናት የምትሰፈሰፊልኝ እንዴ? ይሄ ምን ማለት ነው? በቃ አንቺ ነገሮች ስለሚደራረቡብሽ ነዋ። ብዙ ችግር ስለሚከሰትብሽ በቃ ብላ ትርበተበታለች። እና ሰው ምናምን የለሽም፣ ብቸኛ ነሽ። ደግሞ በዛ ላይ ደግሞ መልካም ልጅ ስለሆንሽ ለያው ነው በቃ እንደዛ ነው መንከባከሽ። እኔ ግን ምንሽም አላሳመነኝም። በምክንያት ይሆናል እዚህ ቤት ሰራተኛ ሆነሽ የገባሽው። ብር ፈልጌ ነው እዚህ ቤት ሰራተኛ ሆኜ የተቀጠርሁት። ቆይ ሰራተኛ ሆኜ መቀጠር ኃጢአት ነው እንዴ? ያን መሰለ ቤት እያለሽ ልጅሽንና ያን የመሰለ ቤት ትተሽ እዚህ ቤት መሰሪው ደግሞ ምንም የሰራተኛ ወዝ የለሽም። ሰራተኛ ምንድን ነው የሚመስለው? እውነቴን ነው ኤፍራታ፣ በጣም እያስከፋሽ ነው ያለሽ። ከአንቺ ይህን አልጠብቅም ብላ ትሄዳለች። አልገባኝም ደግሞ ይህ ምንድን ነው የሚያስገባው? እኔ ያልኩት እውነታውን ማወቅ ነው። ለነገሩ ልክ ናት። እኔ ነው የተሳሳትኩት። እንደዚህ በጣም ያጨናንቀኝ ሰዓት በማልሆነ ነገር አይምሮን ብዚ ማረጌ ብላ ትላለች። ለማይረባ ነገር አይምሮን ብዚ ማረጌ ብላ እያለች እያለ የእኔ ሀሳብ ቤትን አጥምጄ ሙሉ የኔ ሀሳብ የሀፍሌትን በፍቅር ጠምጄ ሙሉን ሀሳብ መሰብሰብ ነበረ። እኔ ግን ቆይ ፖሊስነት የምኑ ላይ ነው ብላ ታዝናለች ማለት ነው። እባክሽን ፍራታ፣ የማይሆን ውስጥ ገብተሽ ህይወትሽን አታበለሽ፣ አትልፊ። ይሆን ቀጣይ ሳምንት ልንጋባ ነው። በዚህ ፍጥነት ምን ልትሆኝ ነው? ናታንስ ምን ልትዩ ነው? እውነታውን ነገርኩት። ሌላ ሰው የማፈቅረው ሰው እንዳለ ነገርኩት። እና ደግሞ የእሱ ፍቅርና የኔ ፍቅር እንደማይቀጥል ነገርኩት። አታደርጊውም። የናታ ልብ እንዲሰበር አታውቂም። ለምን እኔ የሌሎች ደስታ ስል ነው የመኖር ነው የሚመስልሽ? እኔም እኮ አንዳንዴ የራሴን ደስታ ስል መኖር እፈልጋለሁ። እኔን ለማሳማና አትሞክሪ። ቅድም ፖሊስ መሆኔን ሳታውቂ አትፍራ፣ እኔ ለማንም አልተናገርኩም ብለሽ እባክሽን የማላስቸግርሽ ከሆነ ብቻዬን ተይኝ። ቆይ ካላገባሽኝ ምን አደርጋለሁ ብሎሽ ነው? ቆይ በማን ያስፈራራሽ? ማን እገልብሻለሁ ብሎሽ ነው? እሱ መወደድ የሚችል ሰው አይደለም። በቃ እሱ እኔ ወደድኩት። ቆይ በናታን ነው ያስፈራራሽ? እሱን እገልብሻለሁ አለሽ? እሱ ነው የሚገለው? የእሱ ጥበቃ እናድርግለት። ውጭ ብላ ታስወጣታለች። ውጥት ወይኔ አወቀችባት፣ የእውነት አወቀችባት። ጎበዝ መርማሪ ናት ግን የእውነት ለመናገር። ለማንኛውም በጣም ነው የሚያሳዝነው የእውነት በጣም ልብ የሚሰበር ድራማ ነው። እንግዲህ የምናየው ይሆናል ሲጋቡ ማለት ነው። እዚህ ጋር ስቅስቅ ብላ እያለቀሰች ነው። ይሄ ነገር ማስቆም አለብኝ። ኤፍራታና ያለት በፍጹም መጋባት የለባቸውም። ይሄንን እቅድ ማፍረስ አለብኝ። የሆነ አስቢ፣ እንደምንም ብለሽ አስቢ። ሳምንት ማለት እኮ በጣም ትንሽ ቀን ነው። ቤላ ትናደዳለች። የእኔ ውድ እንግዲህ በጣም ጠንካራ ፖሊስ ነው። ግን አንዳንዴ እንደዚህ አይነት ፖሊሶች እኔ በጣም አደንቃለሁ። እንግዲህ ናታን እዚህ መጦ መጠጥ ለምንድነው ሰዎች ግን ሲናደዱ መጠጥ ላይ የሚያዘወትሩት? የሆነት እኔም የሆነ ጊዜ ተበሳጭቼ ማለት ነው ጠጥቼ አውቃለሁና ለምንድነው ስንናደድ የምንጠጣው? ለምንድነው መጠጥን መሸሸጊያ የምናደርገው? ማለት እግዚአብሔር አለን አይደል እንዴ? ከመጠጥ የበለጠ እግዚአብሔርን አጥብቀን መጸለይ ይኖርብናል ብዬ ነው ማስበው የሆነት። እና እንደዚህ ሲሆን እኔ በጣም ነው የገረመኝ። በቃ ሁላችንም በመጠጥ ነው ራሳችን የምንደብቀው ስንናደድ ማለት ነው። ይሄ ነገር ግን ቢቀርና አሪፍ ነው ብዬ አላስብም። ስንበሳጭ በመጠጥ ራሳችን የምንደብቀው ነገር ማለት ነው። እና እዚህ ጋር በጣም እኔ በቃኝ፣ ያንተ ነገር ወጣልኝ አይኗ ላይ በቃኝ፣ ያንተ ነገር በቃኝ
ያለችኝ ነው። እርግጠኛ ነኝ ፕራንክ ልታረግ ፈልጋ ነው። ይኸውልህ የእውነት ግን እኮ እንደዚህ ስትሆን አይቼ አላውቅም። በይፉ ጉዳይ ከሆነ ምንም ሆናለሁ ከምችለው በላይ ለሰከንድ እንኳን እንደማላጣት። ወይኔ ይህ ሰውዬ መጣ። ምን አይነት እርኩስ ሰውዬ ነው! በጣም ነው የሚያስጠላው። እውነት ገና ከሆነ የጠጣ ነው። ምን አስቸኮለክ? ገና ብዙ የምትጠጣባቸው ቀናች አለ። እዚህ ምን አባ ልታረግ መጣህ? እኔ እንግዲህ እዚህ ቤት ደንበኛ ነው፣ ብዙ ጊዜ እመጣለሁ። እዚህ ለመምጣት ደግሞ አንተን ማስፈቀድ ያለብኝ አይመስለኝም። አሁንም ያንተውንና ወደ ጉዳይ ትሄድ 11 ተኩል በለው። በዚህ እየዝኩ ጨጓራን መላልጠለጥለው ነው አይደለም። ጨጓራ ቆዴ ቢላጥ ምን አገባ? አሁን ከፊት የዘወር ባልልስ ልደበድበኝ ነው? በእናትህ ሄድ ከዚህ በእናትህ ለምን ሄድ እዚህ እያልኩ እኮ ነው ይለዋል። ሲያስጠላ። አቤት ጨካኝ ሰዎች ግን ምን አይነት ናቸው? የሰው ስቃይ የሰው ነገር እንትን የሚላቸው። ቆይ ምን አባቱን ሊሰራ ነው የመጣው? እዚህ ደግሞ ገና ብዙ የምጠጣባቸው ቀናቶች አሉ ያለኝ። እኔም አላወኩም። ምን አቅዶ ነው ወደዚህ የመጣው? ወይኔ እንዴ! አንተ ረጋ ብለህ ጠጣ። ራስን የምትጎዳ መሰለህ እንዴ? ምጠጣ ከሆነ ጠጣ፣ ካልሆነ ግን ተወይ። ማውራት አልፈልግም። እኔ ያልገባኝ ለምንድን ነው ለራስን እንደዚህ እየጎዳህ ያለው? የኔ ንግስት በጣም ጎበዝ ነሽ። በፍጥነት ውሳኔ መወሰንሽ ነገሮች በፍጥነት ቦታቸውን ይዛሉ። አፈር በላ። በጣም ነው ሲስቅን የሚያስቅ። ይፍናታ ግን በጣም ነው የሚገርመኝ። እውነት እንዴት እንደዚህ ያደርጋል? ወይኔ አቤት አረመኔ ነው ፍራታ የሚባለው ሰውዬ። አይ እንግዲህ ደወለች አጀሪት። እማ የነገርኩህን በፍጥነት አደረኩ። እንዲዘጋጅ የምፈልገው ቤቴ ውስጥ ነው። አይ እንደዚህ የተጋነነ ነገር እኔ ምን ያደርግልኛል? እኔ የምፈልገው በራሱ ቤት ውስጥ የወደፊት እጮኛውን ሳገባ እንዲያይ ብቻ ነው። ለትውውቅ ያህል ቀለል ያለ ዝግጅት ይበቃል። እኔ ሰው ሲበዛ አልወድም። እኔ በጣም ነው የሚጨንቀኝ። በቃ ያልኩህን ብቻ አድርግ። ዮናታን አይደለም መጠጥ ጥይት ትጠጣለህ። ደወለች አጀሬት ወደ አይፍራታ። ጎበዝ ፖሊስ ናት ግን በነገር ላይ። ሄሎ ያፌትዬ እንዴት ነህልኝ? በሰላም ነው? ምነው ዘጋህልኝ? ይቅርታ አላወቁሽም። አቤት ንቀቱ። ሂውዬ ነኝ፣ የቤዛ ጓደኛ ነኝ። እሺ ምን ፈልግሽ ደወልሽ? ማለት አውቀኸኛል? ይዋን እኮ ነኝ፣ የቤዛ ጓደኛ እኮ ነኝ። አውቄሻለሁ። እንደዚህ ጠፋህ የሚያስበል ምክንያት ያለን አይመስለኝም። እንዴ ምን ማለት ነው? እኔ እኮ አንተን ወድጄሃለሁ። ባለፈው እኮ አንተም እንደወደድከኝ ነገር ነበር። ቆይ ያስከፋው ነገር አለ እንዴ? እኔ እንደዚህ አይነት ነገር እንደወጣ አላስታወስኩም። ለማንኛውም በጣም ማፈቅራት እጮኛለች። እንደውም ሰርጋችን እሑድ ነው። ከፈለግሽ ማምጣት ትችያለሽ። ልጅቷን ስታይ ሰርፕራይዝ እንደምትሆኚ አልጠራጠርም። ተው ያፌትዬ፣ እንደዚህማ አታረግም። ቆይ እኔን ትተህ ሌላ ሴት ልታገባ ነው? እንደዛ ማድረግ አትችልም። ደግሞ እኔ እንደ ሌሎች ሴቶች አይደለሁም። አንተ ከምታውቃቸው ሴቶች በጣም መለያው ነው። ደግሞ በቀላሉ አልተውህም። እሺ ብሎ ይሆንሽ ዱቄታ ትሰሚኛለሽ? እኔ ከመኪና ውስጥ ገብተሽ ማውራት ራሱ ሲበዛብሽ ነው ብሎ ስልኩን ይዘጋባታል። ይሄ ብሽቅ። እሺ አሁን ምንድነው የማደርገው? ይሁን ይሁዬ፣ ምን ሆነሽብኝ ነው ብቻሽ የምታወሪው? አይ ብቻዬን አይደለም፣ ስልክ እያወራሁ ነው። ሳትዋሽ ንገሪኝ። እንደዚህ ያበሳጨች ፍቅረኛሽ ነው አይደል? አዎ እንደዛ ነገር። ለማን አባቱ ብለሽ ነው የምትምናደጀው? እሱ ከሄደ ሂጂ፣
ለምን አባቱ ብለሽ ነው የምትዘጊው? እሱ ከሄድም አንቺ ዝጊው። ምን እንደማድረግ ግራ ገብቶኛል። እኔ እሱን አጥቼ መኖር አልችልም። እባክሽን እርጅኝ። እኔ ማን አባቱ ስለሆነ ነው አንቺ ጋር የሚጫወተው? አትጨናነቂ፣ እኔ እረዳሻለሁ። እኔ አውቃለሁ ልጁን፣ አንቺ እንኳን አታውቂውም። እሺ ይሁን፣ ምን ማድረግ እንዳለብሽ እኔ እነግርሻለሁ። ለምን የሆነ ሰዓት ናታን ላይ ያደረጋችሁበትን ነገር እሱን አታደርጊም? አዎ አስቤው ነበር፣ ግን ደግሞ መድኃኒቱ የምትሰራውን ሴትዮ ሞታለች። ይቺ ደግሞ ምን አስቸኮላት? ቀስ ብላ አትሞትም ነበር? ቆይታ ቢሆን ብዙ ስራ ይመጣላት ነበር። እኔ ራሱ ብዙ ደንበኞች አመጣት ይሆናል። አሁን የቆጫት ነበር፣ ግን እብድ ነገር ናቸው። የሞተ ሰው እንዴት ይቆጫታን ትላለች። እሺ በቃ ማታ በደንብ እናስብበትና እነግርህ። እኔ የሴት ልጅ ቅጣት በጣም ነው የምናደደው። አመሰግናለሁ ሉሊትን። እንደምትረጅኝና ሰርጉን ማስቆም እንደምንችል እርግጠኛ ነኝ። አይዞሽ በቃ ደህና ደሪ ብላ ትሄዳለች። ደህና ደሪ። አስመሳይ፣ በጣም ለሴት ልጅ ትቆረቆሪያለሽ አይደል? እሺ ለአንቺ በጣም አሪፍ ስራ አግኝቼልሻለሁ። አሪፋዊትን እንዴት ሰርጉን መሰረት እንዳለብን አሪፋዊ ሰይጣናዊ ሀሳብ ታመጫለሽ። እዚህ ጋር እንግዲህ ሰክሮ በጣም ተንገዳግዶ በፍጥነት በሩን በጣም እያንኳኳ ነው። እነሱ ግራ ተጋብተው በጣም በስማት የሰከረ ነገር በሩን ክፈቱት እናንተ እያለ ከዛ በኋላ ትፈራለህ እንዴ ክፈቱት እያለ በሩን በጣም በኃይለኛው ይቀጠቅጠዋል ማለት ማን ነው እያሉ እየሮጡ ሶስቱም ይሄዳሉ ማለት ነው። በሩን ሊሰብሩት ነው እንዴ ብለው አፍጠው ያያሉ። ለምንድን ነው እንደዚህ ማንቋቋት? ባለቤት ያለለው ቤት አደረጋችሁት እንዴ? ለነገሩ ማንም እየመጣ ይፈነጭበታል። ወንድሜ ምንድን ነው የሆንከው? ብኔ ምንድን ነው የተፈጠረው? አይ ትንሽ ብቻ ነው የጠጣ፣ ትንሽ ብቻ ጠጥቶ ነው። በቃ ይዤው ወደ ክፍሉ ልግባ ብሎ እየተንገዳገደ ከዛ እንታና ደግሞ ውሸትሽን እንደሆነ አውቃለሁ፣ ነቄ ብዬብሻለሁ። ይህን የሚያህል እኮ ማስመሰል አይጠበቅብሽ። ምንድነው የምታየው? ጭቀልቃላ የሆነች ልጅ ምንድነው? ተጣልታችኋል እንዴ? እሷ ማን ስለሆነች ነው ወንድሜ እያወራት መጋረጃው የምትዘጋው? እሷ ነች ከናታሊ መጋረጃ የዘጋችው። ለዛ ነው እንደዚህ ጥስስ ብሎ የመጣው። በቃ ወደ ክፍሉ ይዞ ልግባ። ምንድን ነው እየተፈጠረ ያለው? አልገባኝም። አረ ሊወድቅ ነው ብላ ትላለች። ምን ነው ሚስጥረሽ አልነበረች? ምን ነገር አልነገረችሽም? ለነገሩ እሷ ካዴ ነች። አረ አንድ ልጅ ስምጠጥሽ ሁሉ ሰው እንዳንቺ ይመስልሻል እንዴ? ደግሞ የሁለቱ ጉዳይ የራሳቸው ነው። እኛ መሀል መግባት የለበት። እነሱ የጋራ ነገር የላቸውም። ደግሞ መቼም አይኖራቸውም። ወንድሜ ላይ ተመስገን አንድ የሚረዳኝ ሰው አገኘሁ። እቺ ልጅ ለናታ አትገባውም፣ ቤዛ ናት የምትገባው ስል ግን አንድ ሰው የሚሰማኝ ሰው የለም። አትልፊ፣ በተለይ ናታን አይሰማሽም፣ እኔ እሰማታለሁ። ሲጀመር አንቺ ማን ስለሆንሽ ነው ለእሷ እንደዚህ የምትመልሽላት? ሲጀመር ከእናንተ ጋር ቆሜ ማውራቴ። ዘር በይ ወደዛ ብላ ዘግተው ሄደች። ወይኔ ጽሆን ወንድሜ በአንዲት ተራ ሴት ሰዓት እንደዚህ ራሱን ሲጠል ተመስገን ነው። እንደዚህ በአንዴ መንቃት ከቻልሽ ለወንድምሽ ትደርሽለታለሽ። ወንድሜን ከዚህ ጉድ አድነዋለሁ። እንግዲህ ሰክሮ እየመጣ ነው። ገበት ብለው ኤፉ ብሎ ይገባል። አቤት ሰካራም ቤት አይሰራም የሚባለው እውነት ነው። ችግር የለውም፣ ሲረጋጋ እኔ ራሴ ወስደዋለሁ። ይህ በቃ ሰላም ደርልኝ ለሄደ ነኝ ብሎ ብኔ ትንሽ አትቆይም? አይ ለሄድ ትንሽ መሽቶብኛል፣ አልቆይም፣ ይጨነቃል። በጣም አመሰግናለሁ ብኔ፣ ሁሌም ከጎኑ ሆን፣ ብቻውን እንዳታወው። አሁን ከምንም ጊዜ በላይ ከጎኑ መሆን ያለበት ሰው ነሽ። ቆይ ያልገባኝ ነገር ናታን ያለው ነገር በቃ ብኔ ይመሽብሃን፣ ሂድ፣ ደህና ደር፣ ደህና ደር፣ ደህና ደር። እኔ እንደሆነ ከዚህ ቤት አልወጣም። ዛሬ ከጨረቃ የቅፍ ውስጥ ነው መተኛት የምችለው።
እዚህ ማደር አትችልም። ትንሽ ስካርህ እንደለቀቀ ትወጣለህ ብላ ትለዋለች። እየሰከርኩ መስሎሽ ነው ብሎ ይነሳል። አልሰከርኩም። ቆይ ለምንድን ነው አልወድህም ያልሽኝ? እየቀለድሽብኝ ነው አይደል? አቶ ቢኒ የእናቴን ስካር ወደ አንተ ገባብህ እንዴ? ቢኒዬ ደህና ነህ? ወንድሜ የሆነው ነገር አለ እንዴ? ምንም አልሆነም፣ ደህና ነው። ለምንድን ነው ታዲያ እንደዛ ሲንገዳገድ የጠጣው? አይ እንደዛው ለመዝናናት ያህል እየጠጣን ነበረ። እኔን የምትሰወደ ይመስልሃል? በጣም አዝኗል። ፊቱን አይቼ እንኳን ምን ያህል እንደተሰበረ ማወቅ ይቻላል። እሺ ደህና ደር ናታንን ስላመጣህልን እናመሰግናለን። አሁን ተኝቶ ነው እፍራታ ክፍል ካልተኛው ብሎ እዛ ነው ያለው። ቆይ እሷ ልጅ ለምንድን ነው ማትፈታው? አሁን እሷ በዛችው። አሁን እዛ አትሄጂ። ወንድምሽ የምትወጂው እና የምታስቢለት ከሆነ አትሄጂ። ችግር ካላቸውም ራሳቸው አውርተው ይፈቱታል። በቃ ደህና ደሪ ስሟት ላሽ ብላ ታያለች። እዚህ ቤት ሁሉ ካብካብ ሆኗል። እኛ ብቻ ነን ባሎቻችን አባረን ብቻ ባሎቻችን የቀረ ነው ብላ ትላለች ማለት ነው። ዋይ ጉድ አፈር ብላ ይሄ ሰውዬ። እዚች ጋር ትንሽ ለፎቶ ዲኮር ብናረግ፣ ይሄ ደግሞ ሶፋ አንስተን ለእንግዶቻችን ወንበር ማስቀመጥ ብሎ እያዘጋጀ ነው፣ እቅድ እያወጣ ነው ማለት ነው። ይሄ አውሬ አቤት መጨረሻ ምን ይሆን? የእውነት በጣም ነው የሚገርመው። ከኤፍራታ ምንድን ነው አቶ አብርሃም እንታገባ ሰው በቃ ከኛ ሆቴል አድርገን እኛ ወጪውን እኛ እንሸፍናለን። ምን አገባው? እኔ ቸገረኝ ገንዘብ አጣሁ ብየዋለሁ። አይ አለቃ አላልከውም። ትሰማኛለህ? ከዚህ በኋላ እንደዚህ አይነት ነገር ቢሉህ ምን አገባችሁ በላቸው። ግን እኮ እኔ እኮ ብሎ ይላል። ዝጋ ይለዋል። እሱ ስለነ ህይወት ምን አገባችሁ ብሎ ይላል። እና በጣም ነው የሚገርመው። አቤት አቤት አቤት። አብረው አድረው ነው እንግዲህ በቃ መጨረሻውን ደግሞ በቀጣይ ቪዲዮ እናየዋለን ማለት ነው። መጨረሻ ላይ ምን እንደተፈጠረ እንግዲህ እናየዋለን። የእውነት አብረው አድረው ምናምን ነው፣ ደስ ይላል። እና ደግሞ ልጃገረዷን የሰጠችው ለሱ ነው። ደስ አይልም? የምትወዱት ሰው ሲሰጡ። በድጋሚ ቪዲዮ ውስጥ መልካም ጊዜ ይሁን። ባይ ባይ።